ሰላም ሰላም ውድ የሽቴ ፋሚሊዎቼ እንዴት ናችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ከእናንተ ጋርስ እንዴት ነው? ሰላም እንደሆናችሁ ተስፋ አደርጋለሁ እያልኩኝ ወደ ጉዳይ ይገባለሁ ማለት ነው። በተረፈ አላችሁልኝ አይደል? እኔ ጋር በጣም ሰላም ነኝ። ሰላም ነኝ። በያላችሁበት ሰላማችሁ ብዝት ይበልልኝ። ኢትዮጵያን ትውልደ ኢትዮጵያን ፈጣሪ ከክፉ ነገር ይሰውርልን። አገራችን ኢትዮጵያ ከዳር እስከ ዳር ሰላም ይብሰስበት። እውነት ሀገራችን ሰላም ይሁን እና ከዚህ በመቀጠል መናገር የምፈልገው ዛሬ ስለ ኢትዮጵያኖች፣ ስለ እኛ፣ ስለ ኢትዮጵያ ስራችሁ እኔ በአብዛኛው ጊዜ የተሰማኝን ነው የምናገረው። ወይ ከሌላ ቪዲዮ ቀርጬ ሳይሆን ወይ ከሌላ ቦታ አይቼ ሳይሆን በራሴ ያየሁትን የሚሆነውን ነገር ለእናንተ ነው ማስተላልፈው። ተጨንቄ ተጠብቤ ነው። በእርግጥ ያው ቪዲዮ ላያምር ይችላል ሁኔታው፣ ከዚህ በፊትም ተናግሬያለሁ። ነገር ግን እግዚአብሔር ካለ ከጊዜ በኋላ ሁሉም ነገር ይሸበራረቃል። እሺ፣ ከፈጣሪ ጋር ማለት ነው። እና ምን ለማለት ፈልጌ ነው ዛሬ የመጣሁት ባጭሩ፣ እኛ የሜዳም ቅመሞች ማለት ነው። እንዴት ነው እኛ ግትርነት እንዴት ለምን እንደዛ የሆነ? ከዚህ በፊትም ቪዲዮ ሰርቻለሁ፣ ትናንትና ቪዲዮ ሰርቻለሁ። ነገር ግን እዚህ ጋር መሰራት ስላለበት በደንብ መሰራት ስላለብኝ ስለተሰማኝ ነው ዛሬ ይችን ሀሳብ ወደ እናንተ ወደ እናንተ ከእንደገና እዤላችሁ የመጣሁት ማለት ነው። ብዙ ልጆች በዚህ ነገር የተነሳ የተጎዱት ስላለ ከኔም ጭምር ማለት ነው። እንደዛው ለምንድን ነው እኛ አትንኩኝ ባይነ ሰው ግን ሲነካ አንወድም፣ የሰውን ሀቅ ማናካም፣ ህጉን ተከትለን ነው የምንሰራው። ከዛ በተጨማሪ ግን እንደዚህ መለማመጥ፣ እንደዚህ ለአሰሪዎቻቸው እንደዚህ እንዴት ምን ላድርግልሽ፣ ምን ልሆንልሽ፣ ምን ልቀጠል የለም ከተፈጥሯችን ማለት ነው ሲፈጥረን ነው። ነገር ሁኔታው ጊዜው ያለው በውሸት የተቀነባበረ ነው። ገባች አይደል? እውነት የሚናገር ሰው የለም በአሁኑ ሰዓት። በውሸት የውሸት ማስመሰል እንደዛ ነው አሰሪዎቻችንም የሚፈልጉት ማለት ነው። እና በራሴ ህይወት ስላየው ነው እንደዛ የምናገረው፣ እንደዚህ እርር ብዬ የምናገረው ማለት ነው። ከዛሬ ጀምሮ እኔ ሀብዬ ማስመሰልን ለምጄዋለሁ። ሳይሆን ነው ሲሆን ደግሞ እንደዛ ነው። እኔ እንጃ ደስ ይላል። በቃ አለ አይደለ የእናንተ ያልሆኑን አምላክ ትዕግስቱን ስጠን። በቃ ማስመሰል በቃ ሳይሆን ይሁን ሆኖ ማለት ነው። ለምሳሌ አሁን ይሄ እንደማይሆን ካወቅሽ ውስጥሽ ያውቋል። ነገር ግን ሆኗል ወይ ደግሞ ይሆናል ብለሽ ነው መዋሸት ማለት ነው። ባጭሩ ነገር እንደዛ ነው። ማስመሰል ማለት መዋሸት ማለት ነው። እና አስመስሎ ለመኖር ሞክሩ እህቶቼ። እና ምን ይሉኛል የሚባለው ነገር እዚህ ጋር አይሰራም። በቃ እዚህ ጋር አስመስላችሁ አስቃችሁ ማስመሰል መሳቅ ነው ያለባችሁ። በቃ እንደዚህ ቆንጆ ነው፣ ታምሪያለሽ፣ ያምራል፣ እንዲህ ነው ቅብጥሴ፣ ያንን እንድትናገሩ ነው የሚፈልጉት። እውነታው ማንም የሚፈልግ ነገር የለም። እኛ ኢትዮጵያኖች እውነታውን ማንም የሚፈልገው የለም። ገባችሁ አይደለ? እና አንድ ነገር ሳታደርጉ ደግሞ በቃ ሶሪ ይቅርታ ምናምን እንድትሉ ይፈልጋሉ እነሱ። ያ እሺ የምትሉትን ነገር እሽታ ይገዛቸዋል፣ እውነት ለመናገር ማለት ነው። እና እኔም ትናንትና ያጠፋሁት ነገር ምንድን ነው? ተኝታ የነበረችው ሴትዮ ተመልሳ ተነሳች። ለምንድን ነው ተመልሳ የተነሳችው ብዬ አበድኩላችሁ። ነገር ግን እሷ ምን አስባ ነው? ይቅርታ ትይኛለሽ ብዬ ነበረ ከእንቅልፌ የተነሳውኛለች። ይቅርታ ትይኛለሽ፣ አርፍጄ ስለተኛው ይቅርታ ትይኛለሽ ብዬ ነው ከእንቅልፌ ቀደም 5 ሰዓት የተነሳሁት። 5 ሰዓት እንግዲህ ተነስቼ አላውቅም አለችኝ። እና ምን ለማለት ፈልጌ ነው? በራሴ ትናንትና የተፈጠረውን ነገር ነው የምነግራቸው። እና ምን ለማለት ሰፋ አድርጌ ለማስራት ፈልጌ ነበረ ጠዋት፣ ግን አልቻልኩኝም። ሲመጡብኝ አቆምኩኝ ማለት ነው። እና ምን ለማለት ፈልጌ ነው ባጭሩ፣ ይቅርታን ልመዱ።
ባታጠፉም በቃ ይቅርታ፣ እሺ፣ እንደዚህ እንደዚህ ለምን ይሆናል? ሶሪ፣ በቃ ሶሪ። ማንን ገደሉ? ምን ትከፍያለሽ? ምንም። በቃ ለመኖር ስትይ መዋሸት አለብሽ። ከዛ በተጨማሪ ደግሞ እሽታ ሁሉንም ነገር እነሱ እሳት ሆኖ እሳት ነበልባል ሆኖ ቢመጡ እሺ ካልጋቸው ያኔ ይበርዳሉ። ገባችሁ አይደለም? በቃ እኔ ከህይወቴ ስላየሁት ነው እነዚህን ነገሮችን እነዚህን 3 ነገሮችን ተገነዘብኩኝ ማለት ነው። በቃ እሽታና ይቅርታ፣ በቃ ማስመሰል 3ቱንም ነገር በደንብ ስለገመገምኩኝ ጭንቅላቴን ስላጠናውበት ነው በዚህ ነገሮች ማለት ነው። እና እናንተም ዋሹ ዋሹ ተብሎ ግን አሁን ትምህርት ይስተላለፋል እና ለመኖር ስንል ግዴታ መዋሸት። እነሱ እንደዛ ነው የሚፈልጉት። በቃ ማስመሰልን ነው የሚፈልጉት። እንድትዋሺ ነው የሚፈልጉት። ይቅርታ እንድትያቸው ነው ስፍስፍ እንድታላቸው ነው የሚፈልጉት። እኛ ሲሪየስ ነን። ሲሪየስነት አይሰራም። በቃ እሺ ማለትን፣ ሲሪየስ አለመሆን፣ ማግጠጥ፣ በቃ ጥርስሽን ሲሪየስ ስትሆኝ ደስ አይላቸውም። ገባችሁ እህቶቼ? የሜዳን ቅመሞች ፕሊዝ አዳምጡ። ይህንን ቪዲዮ ላይክ እና ሰብስክራይብ እንዳትረሱ። እኔ ቪዲዮ አያምርም፣ አሁንም ደግሜ እነግራለሁ። ነገር ግን ነገ የተሻለ ቀን ነው። ነገ የተሻለ ነው። ገባችሁ አይደለ? ዛሬ እዚህ ጋር የምሰራው ነገ የተሻለ እንደሚሆን ስለአመንኩበት ነው። ገባችሁኝ አይደል? ለዛ ነው። እሺ የኔ ውዶቼ አላብዛባችሁ። በተረፈ ሰላማችሁ ብዝት ይበልልኝ፣ ብዝዝት ይበልልኝ። ሙቀቱ ደግሞ እንዴት እያደረጋል? ይኸውልህ እኔ ሽፍታ እንዳለ ፊቴ ሽፍታ ነው። ምንም ነገር አልጠቀምም፣ ምንም አልልም። እግዚአብሔር ከዚህ ሁሉ ካርጎኝ ሲያወጣኝ ከዛ ፊቴ እንደ ድሮይ ምንም እንደዚህ ጣቴ ነው የሚሆነው። ምንም ሽፍታ የለ ጉቡታ የለ። ፈጣሪ ከዚህ ገላግለን እንጂ እና እህቶቼ እንደዛ ላቸዋለሁ። ቆይ አንዴ ዋር ጠጣ። ጠማኝ። ውሃ በጣም ነው መጠጣት ያለብን እህቶቼ። እውነቴን ነው የምላችሁ፣ ውሃ በጣም ነው መጠጣት ያለብን። እና አስመስሉ፣ ለማስመሰል ሞክሩ። የእኛ ድርቅና ምንም አይሰራም። የእኛ ድርቅና የትም አያደርሰንም። አስመስላችሁ ተሽቆጥቆጣችሁ እንደ ሌላው ዜጋ እንደ ፊሊፒን፣ እንደ ባንጋሊ፣ እንደ አስመስላችሁ ነው። እሺ ውዶች፣ የሌለባችሁን አምጡ እያልኳችሁ ነው። ከዛሬ ጀምሮ እኔም አምጥቼ እየኖርኩበት ነው። አሁን ጀምሬያለሁ። ከዛሬ ጀምሬያለሁ። እሺ እናንተም ጀምሩ። የሜዳም ንቄ። እሺ የኔ ውዶች፣ በተረፈ ሰላማችሁ ብዝት ይበልልኝ። እወዳችኋለሁ። ቻው። እሺ የኔ ውዶች።